ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የአሜሪካና ኢራን ድርድር ተጨባጭ ለውጥ ማሳየቱን አደራዳሪዎች ተናገሩ። የአሜሪካና የኢራን ባለስልጣናት በጄኔቫ ባካሄዱት ድርድር ተጨባጭ ለውጥ መታየታቸውን የኦማን የውጭ ጉዳይ ሚኒስትር ተናገሩ። አደራዳሪው ጦርነት የሚያስቀር ስምምነት የመድረሱ ዕድል ግን አሁንም ግልጽ አይደለም ብለዋል። ሁለቱ ወገኖች ባደረጉት ቀጥተኛ ያልሆነ ውይይት አደራዳሪ የነበሩት የኦማን ውጭ ጉዳይ ሚኒስትር ባድር አልቡሳይዲ አሜሪካና ኢራን ተደራዳሪዎች ከመሪዎቻቸው ጋር ከተመካከሩ በኋላ ንግግራቸውን በቅርቡ ለመቀጠል መወሰናቸውንና በሚቀጥለው ሳምንት በቪየና የቴክኒክ ጉዳዮች ላይ ውይይቶች እንደሚካሄዱ ተናግረዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ጥሩ እድገት መታየቱን ተናግረው በአንዳንድ ጉዳዮች ላይ ስምምነት ቢኖርም በሌሎች ጉዳዮች ላይ ግን አሁንም ልዩነቶች መኖራቸውን ተናግረዋል። የሚቀጥለው ድርድር ከአንድ ሳምንት ባነሰ ጊዜ ውስጥ እንደሚካሄድም ተናግረዋል። በሁለቱ ሀገራት መካከል ተጨማሪ ውይይቶች መካሄዳቸው ፕሬዝዳንት ዶናልድ ትራምፕ ጥቃት ለመፈጸም ያሰሙትን ማስጠንቀቂያ ተግባራዊ የማድረግ ዕድላቸው ሊቀንስ ይችላል። ትራምፕ እንደ አውሮፓውያን አቆጣጠር በ2003 አሜሪካ ኢራቅን ከወረረች ወዲህ በመካከለኛው ምስራቅ ትልቁን ወታደራዊ ኃይል እንዲሰማራ አዝዘዋል። ኢራን በበኩሏ ጥቃት የሚፈጸምባት ከሆነ ምላሽ እንደምትሰጥም አስጠንቅቃለች። አሜሪካና እስራኤል ለብዙ አስርት ዓመታት ኢራን በድብቅ የኒውክሌር ጦር መሳሪያ ለማምረት እየሞከረች ነው ሲሉ ሲከሱ ቆይተዋል። ኢራን ምንም እንኳ ሀገሪቱ ጦር መሳሪያ ለማምረት ብቁ የሆነ ዩራኒየም ብታበለጽግም በተደጋጋሚ ይህንን አስተባብላ የኒውክሌር ፕሮግራሟ ለሰላማዊ ዓላማ ብቻ የሚውል እንደሆነ ትገልጻለች። የኢራን መንግስት ሚዲያ እንደዘገበው ተደራዳሪዎቹ ኢራን ሰላማዊ የኒውክሌር ኃይል የመገንባት መብት እንዳላት አጥብቀው በመግለጽ አሜሪካ ዩራኒየም ሙሉ በሙሉ እንዳታበለጽግ ያቀረበችው ጥያቄ ውድቅ አድርገዋል። ከዚህ ባሻገር 400 ኪሎ ግራም የበለጸገ የዩራኒየም ክምችት ከሀገሪቱ እንዲወጣ አሜሪካ ያቀረበችው ጥያቄም ውድቅ ማድረጋቸውን መገናኛ ዘግበዋል። ነገር ግን የሀገሪቱ ባለስልጣናት ምንም እንኳ ሀሳቦች ይፋ ባይሆኑም የመግባቢያ ሀሳብ ለአሜሪካ አቅርበዋል ተብሎ ይታመናል። ከተዘገቡት አማራጮች አንዱ ኢራን ከ3 እስከ 5 ዓመታት የሚቆይ እገዳ ከተጣለባት በኋላ ዩራኒየምን በዝቅተኛ ደረጃ እንድታበለጽግ መፍቀድ ሲሆን፣ ይህም በዓለም አቀፍ የኒውክሌር ተቆጣጣሪ ክትትል ስር የሚሆን ነው። አራጋች ለኢራን ቴሌቪዥን እንደተናገሩት ድርድሩ የኢራን ኢኮኖሚ ያዳከመውን ማዕቀብ እንዲነሳላቸው ይጠይቃሉ። የአገዛዙ ተቃዋሚዎች ማንኛውም እፎይታ ለኢራን አብዮታዊ መሪ ስልጣን የሚያራዝም ነው ሲሉም ይኮንናሉ። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።